ያክል ከበሮ ሲደለቅ ይሄን ሁሉ ሰው ሲያብድ አንድ ቀን ገስት ላይ መጣችሁ ምን እንተባበራችሁ እንኳን አላላችሁም። ይሄ ደግሞ አብሯችሁ ያሉት ደላሎች እንዳይቀየሟችሁ በሁለት ሳይድ የያዛችሁ እንዳትባሉ በማስመሰል ህይወት ውስጥ ያላችሁ ስለሆናችሁ ይሄንን ነገር ደግሞ ውስጣችሁ ያለውን ኢንፎርሜሽን ደግሞ ስለ አንዲት ነብስ ዛሬ ልጄ መጣ ነገ መጣ እያለች ላለች ለምትንከራተት እናት ስትሉና ለድፍን ኢትዮጵያ ህዝብ ስትሉ እነ ይመችንም ሆነ እነ ተክላይንም ስለምታውቁ ይህንን መረጃ አውጡና ስጡ። እጃዛ ቤትም ትተዋወቃላችሁ። ይህ እኮ ቀላል ነገር ነው። ገስት ላይ ያልመጣ ነው። ገስት ላይ ማውራት ቆይ አንዴ ቆይ አሁን ምን አልሽ መሰለሽ? እኛ የትኛውም ገስት ላይ ሄደን አውርተን አናቅማሽ። ማንም ሰው ገስት ላይ የማውራት ሱስ ኖሮበት ሳይሆን የዚሽ ልጅ ህመም የሁላችንም ህመም ብለን ነው። ስለዚህ የምታውቂው ነገር ስላለ አንድ ቤት ነው የምትኖሩ? አንድ ቤት አይደለም የምንኖረው። እሷን ቤት አለ። የስራ ባልደረባሽ ናት። በግሩፕም በተለያየ በድግስም በተለያየ ነገር ትገናኛላችሁ? አዎ እንገናኛለን። ሀና ጓደኛችሁ አልነበረች? ሀና ጓደኛችን አይደለችም፣ ግን ትገናኛላችሁ። አንድ አካባቢ ልጆች ናችሁ። በድግስም በተለያየ ነገር ጅዳ ውስጥ ትገናኛላችሁ? እኛ የተገናኘ ነው አንዴ ነው፣ አድዋ ላይ ነው የተገናኘ ነው። ይቅርታ መጀመሪያ ማን ጓደኛቸው ናቸው ብሎ እንደነገራቸው አላውቅም። እኔ ጋ 3 ጊዜ መታለች። ጸጉሯን ልትሰራ ነው የመጣችው። እኔ መጀመሪያ ስራዬን ካላወቃችሁ ጸጉር ነው የምሰራው። እነ ሳሪም ሁሉም ያውቃሉ ስራዬን። ለምን ቪዲዮ ሰርታ አይቼ ነው እሺ ችግር የለውም። 3 ጊዜ መታለች። በአጋጣሚ እኔ ህመም ላይ ሆኜ 2 ይሆን አልሰራዋትም። አንዴ ሰርቻታለሁ። አንዴ ነው እየሰራዋትም ለወሬ እንኳን ያወራን ነው ማለት ነው። ግን ያ ማለት እኔ ሀናን አላውቃትም ማለት አይደለም። ቴንኪዩ። ሀናን የሚያውቃት የማያውቃት በአካል አንቺ ታውቂያታለሽ። የማያውቃትም እኔ የማውቃት አውቂያት አይደለም። ሳራን አስገቧት። አንድ ሰው ፌብዬ ውረጅና ሳራ ትግባ። ሁሉንም በስም አውቃቸዋለሁ። የምጠሯቸውን ሰዎች በሙሉ። የገጠር ልጅን ታውቂዋለሽ? ሚዲያ ላይ አሁን በሀና ጉዳይ እንጂ ከዚ ታዛቢንስ ታውቂያለሽ? ጻፊ እኔ ሁሉንም እንደነገርኩ ጆከር እኔ ሁሉንም በስም አውቃቸዋለሁኝ። ግን ታደለና ይመችን አታውቂም አንቺ? አውቃቸዋለሁ ግን እኔ እንደዚህ ግቡቡነት የለኝም። የታደለ አግኝተሻቸው አታውቂም? አውቃለሁኝ እንደዚህ ሲስተር ሀላይ ምናምን አገኛቸዋለሁም። ስለ እነሱ የእነሱን ስራ ምንድን ነው ስራቸው? አንቺ የሸዋ ልጅ ነሽ፣ አንቺ የሸዋ ልጅ ነሽ፣ የምትኖሪው ጅዳ ነው። በድግስም በሰርግም ሁሉን ነገር ማን መንገድ እዛ መንገድ የሚሰሩ ማን እንደሆኑ በደንብ ታውቂያለሽ። አዮ አሁን ለመዋሸት እንዳትሞክሪ። እኔ ለምን ዋሻለሁኝ? ምን አስዋሸኝ? የኢሜጅ ስራ ምንድን ነው? ደላላ መሰለኝ። እሷን የላካት እሷ አይደለም መሰለኝ። ደላላ ነው በሙሉ አፍሽ። እሺ ደላላ ነው፣ ደላላ ነው። በሱ የመጡ እነማንን ታውቂያለሽ? እኔ አንድም ሰው አላውቅም በሱ የመጡ። እርግጠኛ ነሽ? መድኃኒዓለም ምስክሬ ነው። እኔ ማንንም አላውቅም። ታደለ የሚባለው ምንድን ነው ስራው? ደላላ። ለስንት ዓመት ያክል ታውቂያቸዋለች በደላላ ስራ? እሱን እኔ ታደለን ሳይሆን ሚስቱን ከስተመሪ ናት፣ ጸጉር ትሰራለች። ማን ነው ስሙ? የታገድ ሰው ነው? በመጀመሪያ ማለት ነው የሚመለከተኝን ጠይቁኝና ልመልስላችሁ። እነሱ ደላላ ናቸው። ጆከር አንድ ጊዜ ፕሊዝ ሳይለንት። አንድ ጊዜ ይቅርታ አንዴ እድል እሰጥሻለሁ ስጡኝና ልንገራችሁ። ይኸውልሽ የሚመለከተኝን ነገር አልሻል እነዚህ እኮ እሺ፣ የሚመለከተኝን ነገር አድምጪኝ። በመጀመሪያ ደረጃ እኛ በመልካም ነገር ነው የጠራንሽ። ወደ ክፉ ነገር አንመጣም ብትይ ማደግ የለብንም። ታደለንም ታውቂዋለሽ፣ ይመችንም ታውቂዋለሽ፣ የገጠርንም ልጅ ግሩፕሽ በአጠቃላይ ኢልፍ የምትባለው ትላንት መጥተው ታዛቢ የሚባለው ያን እነዛ መጥተው እስከ ሴቷ በአጠቃላይ ታውቂያቸዋለሽ። በስም አውቃቸዋለሁ እንጂ በስም አይደለም። ተይ ለመሸሽ እንዳትሞክሪ። እዛ ግሩፕ ላይ ጅዳ ላይ እናንተ የማታውቁት የላችሁም። ሀናንም እንዴት እንደሆነ ሚስጥሩን ሁሉ ታውቂያለች። የሚኖርበትን እስከ ቤቱ ታውቃላችሁ። አንቺ ያሻቸው እናንተ ግሩፖች በአጠቃላይ አሁን እናንተ የሚመለከተኝን ያልሽው እኔ በአካል አላውቃትም።
የዛ አካባቢ ሰው ሁኝ አይደል። እዚህ የምታየው 18,000 16,000 25,000 ሰው ተሰብስቦ ስለነሱ ስለ ልጅቱ የሚወራው አካባቢያቸውን ቤታቸውን አናውቅም። እናንተ የአንቺ ግሩፖች በአጠቃላይ ይኸውልሽ፣ ኤልፍ የምትባለው እናንተ ሴቶች የድሮ አንቺን ማቅሽ ፌስቡክ ላይ ነው፣ ኤልፍን ማቃት ፌስቡክ ላይ ነው። የእናንተ ግሩፖች የሸዋ ልጆች በአጠቃላይ እስከ ቤተሰባቸው እስከ ስራቸው ጠንቅቃችሁ ታውቃላችሁ። አሁን የሚኖሩበትን ቤታቸውን ሁሉ ይሄ ሁሉ ከታች ምን እርግጠኛ ያደረገ ጆከር? እኛ አናቃቸውም። እግዚአብሔር አንድ ጊዜ ለእኔ ጊዜ ትሰጠኝ፣ አንድ ጊዜ ልጠይቃት። ይኸው አንድ ነገር እሺ፣ እንዳታስቆሙኝ ማለት ነው። በመጀመሪያ ደረጃ ትተዋወቃላችሁ። በብዛት ጓደኞችሽ በየመን መንገድ ሄዱ ናቸው። ስፖንሰራችሁ እነሱ ናቸው በብዛት። ይመች ማለት ቆይ አንድ ጊዜ ጨርስ። ቆይ ይመች ማለት ብዙ ልጆችን ስፖንሰር እየሆነ ገንዘብ የሌላቸውን ሰርተው እንዲከፍሉ በየመን ይልካል። ታውቃላችሁ፣ ውስጣችሁ ያውቃል። ልጅ ወልደሻል፣ ሴት ልጅ አለችሽ፣ ነገም ትወልጃለሽ። ሀቅ ነው። ምድርን ይኸው ልንገርሽ፣ ነግጧትኛ ወይ አንዴ ልጨርስ። ምድርን ይችን ምድር ሁላችንም ወደ አፈር ነን። ሁላችንም ሰው ነን አይደለም? ወደ አፈር ነው። ሀቁን አውርታችሁ ይሄ የሰፈር ልጅ የአገር ልጅ አብሬ በልቻለሁ አብሯት ስለበላ ልጨርስ አንድ ጊዜ። ልጁን ታውቁታላችሁ። በመልካም ነገር በደስታም በክፉ ነገር አብራችሁ ትገናኛላችሁ። ሪሌሽን አላችሁ። 4 ነጥብ። መካድ አያስፈልግም። ገባችሁ? ቆይ አንድ ጊዜ እናንተ ምንም ችግር ከሌለባችሁ አንዳችሁ ወጥታችሁ ልክ ለስራችሁ ከስተምር ለማምጣት ቪዲዮ እንደምትሰሩት በድምፃችሁ ለእህት ሀና ከሀበሻ እስከ አረብ ድረስ ለሀና ድምፅ ሲኮን አንዳችሁን ወጥታችሁ ይመች እህታችንን አምጣ ብላችሁ ቪዲዮ አልሰራችሁ። ያ ማለት ምንድን ነው? ልጅየውን በደንብ ስለምታውቁት ማለት ነው። እህታችን ሀና በሱ እጅ ስለሆነች ሁላችሁም ዝም ብላቸዋል። ለማስመሰል ፎቶ ፖስታቸዋል። ለማስመሰል ሪፖስት ልታደርጉ ትችላላችሁ። ሀናን ሪፖስት ሳይሆን እናንተ በድምፃችሁ ይመች እህታችንን አምጣ ብላችሁ መሲ ቆይሽ መንቢ አንቺ ብቻ አይደለሽም። እቺ እዚህ ፎቶ ያተለጠፈች ልጅ ኤልፍ ነው ስሟ። ጓደኛሽን አጠሪያት። እናንተ ጥሩ አደውላት የደውላችሁላት አይደለ? እናንተ ስልኳ አይሰራም። ጠሪያት። ታውቂያታለሽ? ጓደኛሽን አትቀልጂ። በሰው ነብስ አትቀልዱ። እንደ አረብ ህግ አምላክ እንደ ወዴት እየወሰዳችሁ? እኔ ልንገራችሁ መጀመሪያ ጅዳ ያላችሁ የሸዋ ልጆች በአጠቃላይ እዚህ ግሩፕ አንቺ ግሩፕ ውስጥ ያሉትን በአጠቃላይ ጠሪያቸው። ቆይ እናንተ እኛ ላይ ምን ታውቂያለሽ? ሚስጥሩን አሳልፋችሁ ትሰጣላችሁ። ኧረ በመድኃኒዓለም እኔ ክርስቶስን ምንም የማውቀው ነገር የለም። ተዩ አልፈልግም። ምንም አይነት መሀል ላይ አያስፈልግም። ከአሁን በኋላ ቆራጥ እርምጃ መውሰድ ካለበት ህዝቡ ቆራጥ እርምጃ መውሰድ ያለ ሰው ትክክለኛ መረጃ እንኳን ቢኖረው ለመስማት ራሱ እድል የላችሁም። ለምንድን ነው የሸዋን ህዝብ ኮንትሮል ለማድረግ የሚሄዱበትን መስመር ሁላችንም አውቀናል። ኦኬ አሁን አንቺ እዛ እየኖርሽ ጸጉሯን እየሰራሻት ቤቴ 3 መታለች እያልሽ በዚህ ደረጃ ህዝብ ሲንጫጫ ሲጮህ ለምን አልተሰማሽም? አንቺ እዚህ እኛ አሜሪካ ድረስ ይመችን ስናቀው አንቺ እኔ በስም ነው የማውቀው ስትይ የምትደብቂው ነገር አለ ማለት ነው። እኔ የደረሰኝ ኢንፎርሜሽን አለ። የገጠር ልጅ አንቺ ጋር እንዳለ እኛ ደርሶናል ኢንፎርሜሽን ከዛው ካለሽበት። ለምንድነው በዚህ ደረጃ የምትክጂው? እውነቱን ተናገሩና ከኛ ጎን ቁሙና ወንጀለኛ ለጊዜው ነው የምትደብቁት። ታውቂያለሽ ወንጀል እንደሚሰራ ባታውቂው እንኳን ይኸውልሽ ምንም ነገር ባታውቂ ስለይመች ማለት ነው በአካል ባታውቂው እንኳን ድሃ ልጆች እያጭበረበረ እያመጣ 1 አመት 2 አመት በነፃ እያሰራቸው ወደ እሱ ጋር ደግሞ ሲመጡ ሬፕ እየተደረጉ እንዲህ በሚሰቃዩ ሴቶች ስትይ እንኳን ከጎን መቆም አልነበረብሽ። ግን ምንም እንደማታውቂ በስም ብቻ እንደሆነ ድፍን እኮ የጅዳ ሰው እኮ እየነገረን ነው ይህን ሁሉ እንደሚያደርጉ። ይህ በጣም ብዙ ግፍ እንደሚሰሩ በጣም እየተነገረን ነው። አንቺ ደግሞ ያውም ጸጉር ቤት ወሬ የሚመላለስበት ማአት የጅዳ ሴቶች እየመጡ አንቺ ጸጉር የሚሰሩ ታሪክ ትሰሚያለሽ። ለምንድነው ምንም እንደማታውቂው? ማህበር አላቸው። ይሄ ይሄን መሸፍኙ እንዳለ ያስታውቃል። ግልጹኝና ውጪ እኛ ምን
መኩ አንድ ጊዜ ላውራ። አንድ ጊዜ አንተ ጠየቀኝ እድል ልሰጥሽ ነው። እሺ አንድ ጊዜ እድል ከመስጠቴ በፊት ግን ጓደኛሽን ኤልፍን ጥሪያት። ማናት ደግሞ ቆይ ስሟ እናት እኔ ልጠይቅሽ 2 ጥያቄዎች እና እነሱን ትመልሽልኛለሽ። እሺ እና ይመች ያሉበትን ቦታ እናንተ ታውቃላችሁ። አንደኛ። ሁለተኛ ነገር ደግሞ ለምን ትደመድም ያለሽ ታውቃላችሁ? ለምን አልሽ እንደዛሽ? ያልሽበትን ምክንያት ንገሪኝ። ኦኬ ምክንያቴ እንዳስረዳሽ እሺ ታገሽኝ። አንደኛ አሁን እዚህ ገስት ላይ ያሉት ከመኩ ጀምሮ እስከ ሚኪ ምናምን ኖርማል ሀናን በዚህ በገጠማት ችግር ነው የምናውቃት። እናንተ ጋር ደግሞ መታ ፀጉሯን ተሰርታለች፣ ታቋታላችሁ ምናምን ኢቭን ደላሎቹን ታቋችኋላችሁ። እና እናንተ ኢቭን የትኛውም ገስት ላይ እንኳን አልታያችሁም። ድምጻችሁን አጥፍታችሁ ጸጥ ነው ያላችሁት። ያ ማለት እኛ ሚዲያ እንደዚህ ሊቭ ላይ ምናምን ወጥተን አናውቅም። እኔ ልንገርሽ ይሄን ሁሉ ፎሎ ተሸክሜ ሊቭ ላይ አንድ ቀን ወጥቻ አላውቅም። ለምን አትረዱኝ እናንተ? ታውቂያለሽ። እሺ እኔ ቆይ ጆከር አንዴ ይሄ ነገር በነገራችን ላይ አንድ ነገር ልንገርሽ መኩ እነ ሚኪ ምናምን ቢያንሰኛ እሺ እኔ ሳሪ ጆከር ምናምን እሺ እዚህ ቲክታክ ላይ ሁሉም እያየሹ ያለው እየገባ ሀሳቡን የሚሰጠው ቲክታክ ላይ ላይቭ ወጥቶ የሚያውቅ አይደለም። ለሀና ደግሞ እኔ እኮ ሀሳብ ለመስጠት ሁሉም ነገር ማወቅ አለብኝ። እኔ ደግሞ ምንም የማውቀው ነገር የለም። ከእናንተ ነው እየሰማው ያለው። ልንገርህ አሁን ለምሳሌ አንቺ በባህር ሄደሽ በይመች አይዲያ ሰርተሽ መጣሹ አይደለ? አንቺም እኮ በባህር ኢትዮጵያ ሄደሽ አሰርተሽ ነው የመጣሹ አይደለ? ኧረ በህግ አምላክ እኔ በባህር መንገድ ሄጄም አላውቅም፣ አልመጣሁም። እሺ አንድ ጊዜ ጓደኞቿ ሄደዋል። እነ ኤልፊ ይቺ እርጉዟ በሱ ስፖንሰር ነው የሄደችው። መንቢ አዳምጫትና ትመልሽላታለሽ። ማወቅ ያወቅሽውን ነገር ማካፈል ግዴታሽ ነው። እኔ እያልኩሽ ያለሁት እኮ ቀላል ነገር ነው መንቢ። ይሄ ሁላ ሰው የማውራት ሱቃችንን ዘግተን ሁሉ ነገራችንን ትተን እነ ሚኪ አሜሪካን እየኖሩ በሰዓት የሚበላበት ሀገር ላይ ቁጭ ብለው ይሄን